ቲክቶክ ፕላትፎርም እንደምትማዩት የቀልድ የጆክ ዱኬት መቀባት አሁን ደግሞ እንደውም የቲክቶክ መረር ብሎ ቲክቶክ ላይ የሚለምኑት የኔቢጤዎች የቲክቶክ የኔቢጤዎች ጸጉር መላጨት፣ ቴሌቪዥን መስበር፣ እንደገና በጫማ ውሃ መጠጣት፣ እንደገና ደግሞ የሽንት ቤት ውሃ ፍላሽ የሚፈሰውን ውሃ በብርጭቆ ቀርቶ መጠጣት በጣም አድገዋል። በተለይ ኢትዮጵያ ውስጥ ያሉት በጣም አድገዋል። እንግዲህ ዶላሩ ቀላል አይደለም የሚመጣው፣ በጣም ከባድ ዶላር ነው የሚመጣው እና ስራ የለም ኢትዮጵያ ውስጥ እንደምትመለከቱት። ስለዚህ ዋነኛ ስራው ቲክቶክ ነው። አንዳንድ አበባ አንዳንድ ኮፍያ ሲሰጥ የሚመጣው ገንዘብ ቀላል አይደለም። ወደ ኢትዮጵያ ደግሞ ሲዘረዘር ከባድ ነው የሚመጣው። ብሩ የሚገዛውን ነገር አላውቅም፣ ግን ቁጥሩ በጣም ብዙ ነው። እንደዚህ የሽንት ቤት ውሃ የሚጠጡ፣ ዱቄት የሚቀቡ፣ ፀጉራቸውን ቅንድባቸውን የሚላጩ እና ቃሪያ በሚጥሚጣ በበርበሬ የሚበሉ፣ ኮልጌት በጥብጠው እንዲጠጡ የሚገደዱ፣ ሚጥሚጣ የሚጠጡ እነዚህ ሰዎች 2 መኪና 2 ቤት አላቸው። የቤት ኪራያቸውም ደግሞ 70,000 80,000 ነው ብሏል። እነዚህ ልጆች እንግዲህ የሚያበረታታው ደግሞ የኛው ማህበረሰብ ነው። በጣም በእውነት ኢትዮጵያውያን ደግ ነን። በተለይ አሜሪካን፣ አውሮፓና ካናዳ ያሉ በጣም ደጋግ ሰዎች አሉ። በእውነት በጣም ደጋግ ሰዎች አሉ። ለዚህ የሚያስፈልግ መስፈርትም አለ። መስፈርቱ በጣም ባለጌ መሆን ነው። በጣም ነውረኛ መሆን ነው። ከባህል፣ ከሃይማኖት፣ ከማህበረሰቡ ህግጋት ውጪ ማፈንገጥና መውጣት ብቻ ነው በቲክቶክ ታዋቂ ለመሆንና በቲክቶክ ተጽዕኖ ለመፍጠር ያ ነው። በተለይ ሴቶቹ ደግሞ መጠነኛ መቀመጫ በተፈጥሮ እግዚአብሔር የሰጣቸው በቲክቶክ ብቁ አያደርጉም። አበባም አያስገኙም፣ እንደገናም ደግሞ ሳንቲምም አያስገኙም፣ ኮፍያም አንበሳም አያስወርድም እና ትንሽ መቀመጫው ትልቅ መሆን አለበት። ለዚህ ደግሞ እንደምንም ጥቂት ከሰሩ በኋላ ቱርክ ይኬዳል። ቱርክ አርቲፊሻል መቀመጫም፣ አርቲፊሻል ጡትም፣ አርቲፊሻል ከንፈርም፣ አርቲፊሻል ፀጉርም ያው ይሰጣል እና እንዲህ አይነት ነው የቲክቶክ ፕላትፎርም። ብዙ ነውር እያሳየን ነው። የቲክቶክ ክሬቲቭ አዋርድስም በኢትዮጵያ ተጀምሯል። በአውሮፓ ላየውም በአሜሪካ ፕሮግራም አልሰማውም፣ ሊኖር ይችላል። በኢትዮጵያ ቲክቶክ ያሸልማል። የብልጽግናው መንግስት ይህንን ምቹ ሁኔታ ፈጥሯል። ህዝቡን ስለሚያደነዝዙለት፣ እንደ ከብት ስለሚነዱለት ራሱን የቻለ አዋርድ አምጥቷል። ተሸላሚዎቹ ደግሞ እናትን የሚሰድቡ፣ አባትን የሚሰድቡ፣ ከማህበረሰቡ ያፈነገጡ፣ በጣም ባለጌ፣ በጣም ስዳደግ እና በጣም ደግሞ በዚህ ስድነታቸው የሚወደዱ ሰዎች ተመርጠው ይመረጣሉ። በሚገርም ሁኔታ የትላልቅ የቴሌቪዥን ካምፓኒዎች የክብር እንግዳ ናቸው። የህይወት ተሞክሯቸው ቀርበው ለማህበረሰቡ እንዲያካፍሉ ይደረጋሉ። እነ ጃኒ የሚባሉ በጣም ጂኒየስ ኬሚስቶች አሉ። በጣም ኬሚስት ናት አሉ። በጣም ወደ 3 ዲግሪ ነው 4 ዲግሪ አላት አሉ። ሌሎችም እንደዚሁ አሉ እና እነዚህ ሰዎች ናቸው የሚሸለሙት። በአባይ ቲቪ የሚቀርቡት በተለይ ደግሞ በጣም ለሀገር በጣም የሚጠቅሙ ኮሚኮች ናቸው የሚቀርቡት። የቲክቶክ ክሬቲቭ አዋርድ መኪናውን ላይ ይሸልማል። ሚሊየን ብር መኪና ይሸልማል። የቲክቶክ ሰዎች አሁን በኢትዮጵያ ውስጥ ታዋቂ ሰዎችን አፈር ከደቼ አብልተዋል። በተለይ ደግሞ አሁን አዶናይ የሚባል ልጅ በጣም እያየው ነው። ትላንትና ብሎ ሄዶ የኢትዮጵያ መከላከያንና አየር ኃይሉን ማስታወቂያ ወስዶ የሚሰራው ልጅም ቲክቶከር ነው። ተከፍሎት ነው የመከላከያ ልብስ ለብሶ የሚሰራው።
እና ያንን አየር ኃይል ስንትና ስንት እስራኤል ሀገር የተማሩ፣ አሜሪካን ሀገር፣ ሩሲያ የተማሩ፣ ቤላሩስ የተማሩ ጀግኖች የሚመሩትን የሚፈራውን የኢትዮጵያ አየር ኃይልን ትላንትና ሄዶ ተመራቂዎችና አሰልጣኞችን ሲያሰለጥን ነበረ። በጣም በእውነት አዶናይ የሚደነቅ ልጅ ነው። ያ በጥብቅ ቁጥጥር ስር ያለ የአየር ኃይል እንግዲህ አብይ ከመጣ በኋላ ኤርትራን ጋብዞ ኢሳያስ አፈወርቂን ጋብዞ ጠላት ሻዕቢያን ጋብዞ አየር ኃይል ድረስ ወስዶ ይሄ ሁላ አውሮፕላን አለን፣ ሲስተማችን ይሄ ነው፣ እዚህ አካባቢ ራዳር አለን፣ ባለሙያዎቻችን እንደዚህ ናቸው፣ መግቢያው ይኸው መውጫው ይኸው ብሎ አብይ አህመድ በጣም ጂኒየስ መሪያችን ቲክቶከራችን የኛ የኢትዮጵያ ቲክቶከር አብቹ ነው። እሱ ወስዶ አሳይቷል። በየትም ሀገር የማይደረግ በጫጉላ ሸረሸረ ጊዜ አሳይቷል። ይሄንኑ አየር ኃይላችንን ትላንትና ቲክቶከር አዶናይ ገብቶ ሰግጡ ፈምሱ ብሏቸዋል። እነሱም ተነስተው አጨብጭበዋል። አየር ኃይል አብራሪዎቻችን እንሰግጣለን እንፈምሳለን ብለዋል። እንግዲህ እንዴት እንደሚፈምሱ እግዚአብሔር ይወቅላቸው። ይሄ ብቻ አይደለም፣ ፓርላማም ቀጠሮ ይዞለታል አሉ። ሚኒስትሮች ምክር ቤት፣ የፌዴሬሽን ምክር ቤት ለአዶናይ ቀጠሮ ይዞለታል አሉ። ታብታብ አድርጉ እዚህ ጋር ያላችሁ፣ እኔ አልናገርም አሁን። ታብታብ አድርጉ። ይህንን ኮፒ ሊንክ ሼር። ክስ እየመጣ ነው ነግሬያቸዋል። እና ፌዴሬሽን ምክር ቤት፣ የሚኒስትሮች ምክር ቤት አብይ አህመድ የሚመራው ፌዴሬሽን ምክር ቤት አገኘሁ ተሻገር የሚመሩትና እንትና የህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላል። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወቅኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወቅኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይህንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። የሃይማኖት አባቶች ቤተ ክህነትና መጅሊሱ ይጥሩት አይጥሩት አላወኩም። ግን ያው ከላይ ከወረደና አቅጣጫ ከተሰጠበት እንግዲህ ሁላችንም መፈመሳችን ነው፣ መሰገጣችን ነው። መልካም የመሰገጥ መልካም የመፈንበስ ዘመን ይሁንላችሁ። ሰግጡ፣ ፈምሱ። ያው እንግዲህ እንደምታዩት ያኛው ቀይ ያደረገው ቲክቶከር ነው። የምታዩት ራሱ ቲክቶከር ነው። አየር ኃይሉን ፕሮሞት የሚያደርግ ቲክቶከር ነው። ግን አክት የሚያደርገው በጣም ብዙ ሺህ ብር ነው የሚከፈለው። እንደ አየር ወለድ ነው አክት የሚያደርገው። እና ሰግጥ ፈምስም ያው ሱፉን ከች አድርጎ የቀድሞውን የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ኃይላይ ታደሰን መስሎ መጥቷል የመቀሌው ልጅ። እና እነዚህ አጃጆች ናቸው ከዚህ የሚመጡት ለመሰገጥ ለመፈመስ የሚከተሉት ናቸው። የሚገርም ነው። እና አየር ኃይሉ ግቢን እያስጎበኙት ነው። ፓርላማ ላይ እንግዲህ ብዙዎቹ ይሰግጣሉ ይፈምሳሉ ብለን ተስፋ እናደርጋለን። ፓርላማ እንግዲህ እነ ዳንኤል ክብረትም ስለሚኖሩ ከዚህ የበለጠ በጣም ይሰግጣሉ ብዬ ተስፋ አደርጋለሁ። አመሰግናለሁ።